በኢራን የኢንዱስትሪ ከተማ ኢስፋሃን በተፈጸመ ጥቃት 15 ሰዎች ሲገደሉ በርካቶች መቁሰላቸው ተነግሯል። ዛሬ በተሰማ መረጃም በእስካሁኑ ጦርነት በኢራን 10,000 የመኖሪያ ቤቶች ሲወድሙ 1400 ሰዎች መገደላቸው ይነገራል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት 15,000 ኢላማዎች መመታታቸውን ገልጸዋል። በእስራኤል ደግሞ ባለፉት 24 ሰዓታት በተፈጸመ ጥቃት ከ100 በላይ ሰዎች መቁሰላቸው ሲነገር በመላው እስራኤል ከትላንት ሌሊት ጀምሮ በተደጋጋሚ የአደጋ ጊዜ ድምፅ ሲሰማ ማደሩ ተነግሯል። ቴል አቪቭ አቅራቢያም የኢራን ሚሳኤል ስብርባሪ መውደቁ ሲነገር በሊባኖስ ሄዝቦላህ የእስራኤልን መስፋፋት ለማቆም ትግል ላይ ነው ተብሏል። የእስራኤል ጦር በደቡባዊ ሊባኖስ 2 ከተሞችን ሲደበድብ ማርፈዱ ተነግሯል። በሌላ በኩል በዚህ ጥቃት በትንሹ 5 ሰዎች መገደላቸው የታወቀ ሲሆን በዚህም በሊባኖስ የተገደሉ ሰዎች ቁጥር 826 መድረሱን የሀገሪቱ ጤና ሚኒስቴር ገልጧል። የዓለም ጤና ድርጅት ባለፉት 24 ሰዓታት በሊባኖስ 14 የጤና ሰራተኞች መገደላቸውን አስታውቋል። ባግዳድ የሚገኘው የአሜሪካ ኤምባሲ የአሜሪካ ዜጎች በሙሉ ከኢራቅ ለቀው እንዲወጡ አሳስበዋል። በኢራቅ የሚንቀሳቀሰው የሺያ አማጺ ቡድን ከቅርብ ጊዜ ወዲህ ትልቅ ስጋት እየፈጠረ በመሆኑ የአሜሪካ ዜጎች ለቀው እንዲወጡ ጠበቅ ያለ ማሳሰቢያ አውጥቷል። የኢራቅ ፍትህ ሚኒስቴር ዛሬ ባወጣው መግለጫ ደግሞ የባግዳድ ዓለም አቀፍ እስር ቤት ዙሪያ ተደጋጋሚ ጥቃት በኢራን መፈጸሙን ሲያስታውቅ በአርቢል ከተማም በአንድ የነዳጅ ማጣሪያ የድሮን ጥቃት መድረሱ ታውቋል። ይህንንም ተከትሎ የነዳጅ ማጣሪያው ስራ አቁሟል። በዮርዳኖስ ዛሬ ብቻም 85 ሚሳኤሎች ከኢራን መወንጨፋቸውንና የተለያዩ መሠረተ ልማቶች መመታታቸውን የሀገሪቱ ባለሥልጣናት ገልጸዋል። 14 ሰዎች መቁሰላቸውን። በሳውዲ አረቢያ 4 ድሮኖች በሪያድ ሰማይ ተመተው ሲወድቁ የኢራን ጥቃት የበረታባት የተባበሩት አረብ ኤሚሬትስ ዛሬ 10 ሚሳኤሎችና በርካታ ድሮኖች ስታስተናግድ ዋነኛ ኢላማው የአሜሪካ ጦር ሰፈር መሆኑን የኢራን ዜና ምንጮች ገልጸዋል። ትላንት ፉጃራህ በተባለ የኤሚሬትስ ወደብ የድሮን ስብርባሪ መውደቁን ተከትሎ ጢስ መታየቱን ዘገቦች አመልክተዋል። አሜሪካም በኢራን ካርክ ደሴት የፈጸመችው ጥቃት መነሻው ከኤሚሬትስ ነው በማለት ቴሄራን ያቀረበችውን ክስ የኤሚሬትስ ባለስልጣናት ውድቅ አድርገዋል። ኢራን የሞራል ውድቀት እያሳየች ነው ብለዋል። ኢራን በዋናነት ነዳጅ ወደ ውጭ የምትልክበት ማዕከል በሆነው የካርክ ደሴት አሜሪካም በፈጸመችው ጥቃት ትልቅ ውድመት መድረሱን ፕሬዝዳንት ትራምፕ መናገራቸው ሲታወስ ኢራን የሆርሙዝ ሰርጥን ካልከፈተች በደሴቱ ጥቃት እንደሚቀጥል አስጠንቅቀዋል። ትራምፕ በሆርሙዝ መተላለፊያ ተጠቃሚ የሆኑ ሀገሮች መተላለፊያውን ለመጠበቅ የጦር መርከብ እንዲልኩ ያቀረቡትን ጥያቄ ተከትሎ የኢራን ባለሥልጣናት ከአሜሪካና አጋሮቿ በስተቀር ለየትኛውም ሀገር ሆርሙዝ ክፍት መሆኑን አስታውቀዋል። ዛሬ ጥሪ የቀረበላቸው ሀገሮችም ማለትም ቻይናም፣ ፈረንሳይ፣ ብሪታንያ፣ ጃፓንና ደቡብ ኮሪያም ውጥረቱ እንዲረግብ ጥረት እናደርጋለን ከማለት ውጪ በቀጥታም ምላሽ ከመስጠት ተቆጥበዋል። ሀገሮቹ መርከቦቻቸውን ወደ ጦርነት ቀጠና በመላክ ግጭት እንዲባባስና ራሳቸውን ለችግር ማጋለጥ አይፈልጉም ይላሉ ታዛቢዎች። ምላሽ ከመስጠት የተቆጠቡትም በዚህ ምክንያት መሆኑን የኩዌት መከላከያ ሚኒስቴር ማምሻውን ባወጣው መግለጫ ደግሞ የሀገሪቱ ዓለም አቀፍ አውሮፕላን ጣቢያ በድሮን መመታቱንና በራዳር ስርዓቱ ላይ ጉዳት መድረሱን አሳውቋል። ይህ በእንዲህ እንዳለ ኢራን ለጠላት መረጃ አቀብለዋል ያለቻቸውን 35 ሰዎች ይዛ ማሰሯን የሀገሪቱ ባለሥልጣናት ገልጸዋል። ሰዎቹ የሀገሪቱን ወታደራዊና የጸጥታ ጣቢያዎች ፎቶ አንስተው ለጠላት ሊያስተላልፉ ሲዘጋጁ መያዛቸውን ባለሥልጣናቱ ጠቅሰዋል። የተያዙት ሰዎች ማንነት ግን አልተገለጸም። ከዚሁ ጋር በተያያዘ እስካሁን የኢራን መሪዎች 81 ሰዎች መያዛቸውን መናገራቸው ይታወሳል። የኢራን አዲሱ ጠቅላይ መሪ ሞጅታባ ካማኒ በመልካም ጤንነት ላይ እንደሚገኙ የሀገሪቱ ውጭ ጉዳይ ሚኒስትር ዛሬ አስታውቀዋል። አባታቸውን ተክተው በይፋ ከተመረጡ ዛሬ እሁድ ልክ ሳምንታቸው ቢሆንም ሞጅታባ ካማኒ እስካሁን በአካል ለሕዝብ አልታዩም። ውጭ ጉዳይ ሚኒስትር አባስ አራክቺ ጠቅላይ መሪው በመልካም ጤንነት ላይ መሆናቸውንና ስራቸውን እያከናወኑ ናቸው ብለዋል።
በተያያዘም አዲስ የወጣ መረጃም የተገደሉት ጠቅላይ መሪ አያቶላህ አሊ ካማኒ ልጃቸው ሞጅታባ ካማኒ እርሳቸውን ተክቶ ስልጣን እንዲይዝ ብዙም ፍላጎት እንዳልነበራቸው ተነግሯል። መረጃውን ይፋ ያደረገው የአሜሪካ ስለላ ተቋም ካማኒ በልጃቸው ችሎታና ቅልጥፍና ብዙም አይተማመኑም ነበር ብሏል። በዝርዝር ባይገለጽም በልጃቸው የግል ሕይወት ችግር እንዳለ ያውቁ ነበር ተብሏል። በሌላ ዜና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዩክሬን ፕሬዝዳንት ዜሌንስኪን በስልክ አግኝተው ለማውራት እየሞከሩ መሆናቸው ሲነገር ድሮን አየር ላይ መጥቶ በማስቀረት ተክናለች የምትባለው የዩክሬንን ድጋፍ ይፈልጋሉ ኔታንያሁ። ዩክሬን ግን በድሮን ሕክምና የተካኑ ባለሙያዎቿን ስትልክ በምትኩ ገንዘብና ቴክኖሎጂ እንዲሰጣት እየጠየቀች ነው። ዜሌንስኪ ለሪፖርተሮች በሰጡት ቃል በተለይ ካሚካዜ የተባሉ ድሮኖችን በማክሸፍ ጥበብ የታወቁ ሳይንቲስቶች ወደ መካከለኛው ምስራቅ መላካቸውን ገልጸዋል። ኳታር፣ የተባበሩት አረብ ኤምሬትስ፣ ሳውዲናም ዮርዳኖስ ሳይንቲስቶች ላክን ማለት በወታደራዊ ዘመቻም ጣልቃ ገብተናል ማለት አይደለም። እኛ ከኢራን ጋር ጦርነት አልገጠምንም። የሙያ አገልግሎት ስንሰጥ በምላሹ ገንዘብና ቴክኖሎጂ እንፈልጋለን ብለዋል። ከነዚሁ የባሕረ ሰላጤው ሀገሮች ጋር የረጅም ጊዜ የድሮን ስምምነት መድረስ እንደሚቻል፣ ዩክሬን በየቀኑ ከሩሲያም የሚተኮስባትን ድሮን በማክሸፍ ትታወቃለች። ከአውሮፓም ከአሜሪካም ከመካከለኛው ምስራቅና ከአፍሪካ ጭምር ተመሳሳይ የድጋፍ ጥያቄ እንደሚቀርብ ገልጸዋል ዜሌንስኪ። የአሜሪካ መሪ ግን ድሮን መጥተው ለመጣል የዩክሬን ድጋፍ አያስፈልገንም ብለዋል በሪፖርተሮች ተጠይቀው። ይህ በእንዲህ እንዳለ በተለያዩ ማህበራዊ መገናኛዎች ተገድለዋል የተባሉት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሕይወት መኖራቸው ተረጋገጠ። ኔታንያሁ ደህና መሆናቸውን የሚያሳይ ቪዲዮ ዛሬ ተለቋል። ጠቅላይ ሚኒስትሩ በአንድ ካፌ ገብተው ቡና ሲያዙ በሚታዩበት ቪዲዮ አም ዴድ ፎር ኮፊ በማለት በዕብራይስጥ ቋንቋ ይናገራሉ። አንድ ሰው ለሚወደው እንደሚሞት፣ ለሚወዷት ሀገራቸው እስራኤል ቢሞቱ ክብር እንደሚሰማቸው ገልጸዋል። እንዲሁም ሐሙስ ምሽት የሰጡት ጋዜጣዊ መግለጫም የአርቲፊሻል ኢንተለጀንስ ቅንብር ነው መባሉን ለማረጋገጥም የእጆቻቸውን ጣቶች ሲያሳዩ ተስተውሏል። በሐሰት ተሰራጭቷል በተባለው መረጃም የኔታንያሁ አንድ እጃቸው 6 ጣቶች መታየቱ ይታወሳል። ኔታንያሁ በዚሁ ቪዲዮ ሕዝባቸው ለጥንቃቄ በመጠለያ እንዲቆይ ያሳሰቡ ሲሆን የተከለከሉ እንቅስቃሴዎች በቅርብ እንደሚነሱ ቃል ገብተዋል። የኢራን ጦር ኃይል ኔታንያሁን ለመግደል ትላንት ዛቻ ማሰማቱ የሚታወስ ሲሆን በሕይወት ካሉ ለመግደል እስከ መጨረሻው እንታገላለን ብሏል።